በዚህ ከተማ የሚኖሩ ሰዎች በጠቅላላ እጃቸው ላይ ሰዓት ተገጥሞላቸዋል። ሰዓቱም የመሞቻቸውን ቀን ይወስናል። ታዲያ በዚህ አካባቢ የሚኖረው አንዱ የሆነው ዊሊያምስ ከእናቱ ጋር ብቻ ነበር የሚኖረው። ዊሊያምስ በጣም ደግና ሩሩ ስለነበረ ያለውንም ሰዓት ለደጎችና ለተለያዩ ሰዎች ያካፍላል። በህይወት ለመቆየትም የተለያዩ ስራዎችን ይሰራል። በዛም ነው ሰዓቱን የሚሞላው። በከተማ ውስጥም የሰዎችን ሰዓት የሚሰርቁ ብዙ ሌቦችም አሉ። ዊልም ወደ አንድ መጠጥ ቤት ይገባና አንድ ጓደኛውን ያገኘዋል። ሄነሪም በጣም ሀብታም ስለነበረ ብዙ ሰዎችን መጠጥ እየጋበዘ ነበር። ዊል ከዚህ አካባቢ እንዲሄድ ቢነግረውም ጓደኛው ሄነሪ ምንም አልሰማውም ነበር። ዊልም ሄዶ ያንን ባለ ሀብት ሰውዬ ያናግረዋል። እዚህ አካባቢ ሰዓት የሚሰርቁ ሌቦች እንዳሉና ከዚህ አካባቢ እንዲጠፋም ይነግረዋል። እሱ ግን ምንም ነገር አልሰማውም ነበር። ወዲያውም ሰዓት የሚሰርቁት ሌቦችም ወደዛ ይገባሉ። ሄነሪም ምንም ማድረግ ስላልቻለ አንድ ጊዜ ብቻ ሽንት ቤት እንዲፈቅዱለት ጠይቆ ወደዛ ይሄዳል። ወዲያውም ዊል መጥቶ ያድነዋል። ሁለቱም ተያይዘው ከአካባቢው ይሰወራሉ። ሌቦቹም ቢፈልጓቸው ያጧቸዋል። ሄነሪንም የተቸገሩ ሰዎች ለምን እንደማይረዳም ይጠይቀዋል። ወዲያው ግን ሄነሪ እጁ ላይ ያለውን እንዳለ ሰዓት ወደ ዊሊያም አስተላልፎለት ራሱን ያጠፋል። በዚህም ምክንያት እናቱን ሲጠብቃት ግን ለእናቱ ግን ያለውን ሰዓት ማካፈል ሳይችል ቀርቶ እናቱ ትሞትበታለች። በዚህም ዊሊያም ሀብታሞቹ ጋር በመሄድ የቅንጦት ነገሮችን ማድረግ ይጀምራል። በዛም ውስጥ ግን አንዷ የሀብታም ልጅ ትመለከተዋለች። በዚህም ፓሪ ውስጥ ይገናኛሉ። ወደ ቁማር ቤት ውስጥም ገብቶ ያላቸውንም ሰዓት ይበላቸዋል። ዊልም በሌሎች ሴቶች ዘንድ በጣም ተወዳጅነትን እያተረፈም ይገኛል። ከሲልቪያም ጋር አብሮ ይደንሳል። ሁለቱም በጣም ስለተግባቡ አብሮ ወጣ ብለውም ለመዝናናት ይወጣሉ። በዚህም እሷ ከአባቷ ጋር በጣም ተደብቃ ስለነበረ ማንም ሰው እንዳያያቸው ውሃ ውስጥ ገብተው መዝናናት ይጀምራሉ። ከደቂቃዎች በኋላ ግን እሱን እየፈለጉት የነበሩት ፖሊሶችም ሄነሪን እንደገደለውና ያለውንም ሰዓት እሱ እንደወሰደበት ሲጠይቁት እሱ ግን ሲልቪያን ይዞ በመሄድ አግቷት ይጠፋል። እሷም ነገሩ በጣም ደስታትም፣ ነገር ግን እሱ ፊት ደስተኛ እንዳልሆነች ታስመስላለች። የነ ሲልቪያ መኪና ተገልብጦ ስለነበር በአካባቢው ያሉት ሌቦችም ያላቸውንም ሰዓት ይወስዱባቸዋል። እንደገና ሰዓታቸው ለማስሞላትም ወደ አንድ አካባቢ ሄደው ያስሞላሉ። ሲልቪያንም ወደ እናቱ ቤት ይዟት ይገባና የእናቱን ልብስ ያስለብሳታል። ዊልም ከአባቱ የተማረውን ቁማር ለሲልቪያ ያስተምራታል። የዊልም ሰዓት እያለቀበት ስለመጣ አንድ ሀሳብ ያስባሉ። ዊልም ነገሩ ስላላማረው ሲልቪያን ወደ ቤቷ እንድትመለስ ይነግራታል። እሷ ግን አብራው ሆና የአባቷን ንብረቶች በሙሉ ለመዝረፍ ታስባለች። አንዲት ባለ ሀብትም ሴትን ያስቆሙና ያላትን ጌጣጌጥና ሰዓት ይወስዱባታል። ዊልም ወደ አባቷ እንድትሄድ ይነግራታል። ነገሮች እንደማያምኑ ሲነግራት እሷ ግን እንዳፈቀረችውና አብረው እንደምትሆንም ትነግርለታለች። አብረውም ጥሩ ጊዜ በማሳለፍ ከንፈር ለከንፈር ይሳሳማሉ። በሌላ ጊዜም ዊልና ሲልቪያን በጣም ተዋደዋል። ቀናቸውንም አብረው በመሆን ያሳልፋሉ። በሌላ ጊዜም ሰዓት የሚቀመጥበትን ትልቁን ባንክም ይዘርፋሉ። ከዘረፉ በኋላም ለድሃዎችና ለተለያዩ ረዳት ለሌላቸው ሰዎችም ያከፋፍላሉ። ሌቦቹም ግን የሰዎችን ሰዓት ከመዝረፍ ወደ ኋላ አላሉም ነበር። ዊልና ስሚስ ግን በታዋቂ ስለነበሩ በአካባቢው በሚሊዮን የሚቆጠሩ ሰዓትም አላቸው። አብረው ጥሩ ጊዜ እያሳለፉ ይኖራሉ። የፎርቲስ ቡድኖች ግን እነ ዊል ያረፉበትን ሆቴል በመፈለግ ላይ ናቸው። እነ ዊልም ቁጭ ብለው ጊዜያቸውን ያሳልፋሉ። ልክ ግን ሊሳሳሙ ሲሉ የፎርቲስ ቡድኖች መጥተው ፍቅራቸውን ያቆርፉባቸዋል። እነሱም በጣም ተደናግጠዋል። ዊል ጋር ያለውን እያንዳንዱን ሰዓት ለመውሰድም ከፊት ለፊቱ ያስቀምጠዋል። ሰዓት መውሰዱንም ጀመረ። ዊልም የፎርቲስንም ቡድኖች እንዳለ በሽጉጥ መቷቸው ቁማሩን ያሸንፋል። እነዛን ደሃ ህዝቦች መርዳት እንዳለበት ይሰማዋል። ሲልቪያም ወደ አባቷ ትሄድና ከመካከላቸው ግን ዊል እንደነበር አላስተዋሉም ነበር። 1 ሚሊዮን የያዘውንም ሰዓት ወስደው ይሄዳሉ። እና ዊልም የሰረቁትን ሰዓት በመያዝ ያመልጣሉ። ያመጣውንም የ1 ሚሊዮን ሰዓት ለማያ አሳልፎ ይሰጣታል። ነፃ ሰዓት ወደሚታደልበትን ቦታ ሲከፈት እየተሯሯጡ ህዝቡም ይሄዳል። ግሩግሩን በመጠቀምም እነ ዊል ከአካባቢው ይሰወራሉ። እየተሯሯጡ እያለም ሊዮን ከፊታቸው ይመጣና ይደነቃል። ሰዓታቸው እያለቀ በመሆኑም ሊዮን ፊት ለፊታቸው ይሞታል። እነሱም ተስፋ ስለቆረጡ ያላቸውንም ሰዓት በመሳሳም ያሳልፋሉ። ነገር ግን ዊል ትዝ ሲለው መኪና ውስጥ የሰዓት ማሙያ እንደነበር ሲያስታውስ ሙልቱም
ወደ ሲልቪያ እየሮጠም ይሄዳል። ደርሶላትም ህይወቷን ያተርፈዋል። የእናቱን ህይወት ባለማትረፉ ቢቆጨውም እሷን ግን ስላተረፈ በጣም ደስ ይለዋል። በከተማ ውስጥ የሚገኙ ሁሉም ህዝቦች ሀብታም ሆነዋል። ምክንያቱም ደግሞ በዊል እና በሷ ነበረ። በዚህም ፊልማችን ይጠናቀቃል። የማቀርብላችሁን ፊልሞች የምትወዷቸው ከሆነ ሰብስክራይብ እና ላይክ እንዳይረሳ።